ጭራሽ እናንተ ራሳችሁን እንደዛ ማሰብ ጀመራችሁ። ጭራሽ የወንጌል አርበኛ አድርጋችሁ ቀጥለው። ወንድምነት ይቅርታ ስላቋረጥኩ። አረ አሪፍ ነው። እንኳንም ማቋረጥክ ቱ ዘ ፖይንት ነው በደንብ አድርገን የምናወራው። ተባረክ ወንድምየው። በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣው የህዝቡን ደህንነት ለመጠበቅ ነው። ይሄ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። ፖዝ አድርገው ወንድምነት አንድ አገልጋይ ብላችሁ አንድ አማልክት ይበሉ። አንድ አገልጋይ አትባልም። አንድ አገልጋይ መባልህ ንቀት ነው። ደማተር ኦፍ ፋክት እዩ ጩፋ እኔ አገልጋይ ብዬ ጠርቼ አላቅም። ለዘላለም አገልጋይ ብዬ አልጠራህም እኔ ቢኮዝ ዩ አር ኖት። እነሱ እንደውም ፎርማል ለመሆን አንድ አገልጋይ ብለው ጠሩ። አንድ አማልክት ይበሉ፣ አንድ መልአክ ይበሉ፣ ምን ብለው ይጥሩ? ተዋረድ ከአንድ አገልጋይ ብለው ሜንሽን ስላደረጉ ራይት አዋረድ አብያተ ክርስቲያን መሪዎች አንድ አገልጋይ ብለው። ቀጥል ወንድምነት። የሚዞረው አንድ ትልቅ መንግስት አለ። እኔ የማምነው ከዚህ በኋላ ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ እና ለመቀበል እንደምትቸገሩ ያውቃለሁ፣ ግን ኦፕሽን የላችሁ አገልጋዮቹን ፖዝ አድርገው። ኦኬ ለመቀበል እንደምትቸገሩ እናውቃለን፣ ግን ኦፕሽን የላችሁም ማለት አሁን ይህንን የአብያተ ክርስቲያናት ህብረት ነው መግለጫውን ያወጣው። መቀበል አትችሉም፣ ከዚህ በኋላ እናንጋጋዋለን፣ ኦፕሽን የላችሁም እያለ ነው። ስለዚህ ይህ ሰውዬ ራሱን እንደ አማልክት ነው የቆጠረው ማለት ነው። እስቲ እናያለን። ወይ አንተ ትቀጥላለህ ወይ እኛ እንቀጥላለን። እንግዲህ አሁን ሃይማኖት የማስቀጠል ያለማስቀጠል ነው። ወይ እኛ የጌታ ልጆች ተብለን አማኞች ተብለን እንቀጥላለን ወይ አንተ ትቀጥላለህ ማለት ነው ቤቱ ላይ። እንዴት ነው የሆኑት? እንዴት ነው የጠገቡት እነዚህ ሰዎች? ምርጫ የላችሁም ሪሊ ከመቀበር ውጪ ምርጫ የላቸውም አብያተ ክርስቲያናት። ማነህና አንተ ማነህ የምትባለው? አንተ እዚህ ድረስ ነው የባለጋችሁት? እዚህ ድረስ ነው ነውረኝነታችሁ ለከት ያጣው? ኦኬ እስቲ እናያለና እውነትም እንዳልከው እንግዲህ I don't think so አገሩን የምትመራው አንተ አትመስለኝም እና I don't think እንደዛ ይሆናል ብዬ አላምንም። እንግዲህ በአዋጅ የተቋቋመ ነው፣ በሕገ መንግስት የተቋቋመ ነው ካውንስል ህብረት ማለት ነው። ስለዚህ የበላይ ስልጣን አለው። በአብያተ ክርስቲያና በወንጌል አማኞች ስር የሚደረገውን ነገር ለመቆጣጠር ስልጣን አለው። ከዛ በላይ የምትሆን ከሆነ we will see እናያለን። ግን I don't think so መንግስት ያለበት ሀገር ስለሆነ I don't think እንደዛ ይሆንልሃል ብዬ እንደዛ አላምንም። ወንድምነት ቀጥለው። የላችሁ አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ቃል አቀባዮች ናቸው። አገልጋዮች የእግዚአብሔር ምልክት ናቸው። አገልጋዮች የእግዚአብሔር ድምፅ ናቸው። ይህንን መልእክት ወደ እናንተ ሳደርስ ፕሮፌቲዩን ፕሮቴክት ለማድረግ አይደለም። እኔ ኦልሬዲ ፕሮቴክትድ ነኝ፣ ከለላ ውስጥ ነኝ። እንደገና ደግሞ ስለ ራሴ የሚከራከር ሰው አይደለሁም። እኔ የሚሰራው ስራ የማደርገው ነገር ሁሉ የተገለጠ ነው። እንግዲህ እንደናንተ ትከሻ አይደለም፣ ትከሻው ከፍ ያለ ነው የሚመጣል። አሁን እንደዚህ የሚያዋርደው መሪዎቹን ነው። በነገራችን ላይ እንደዚህ የሚያዋርደው እኔ አሁን ፐርሰናል የሆነ ነገር ውስጥ አልገባም። ፐርሰናል የሆኑ ነገር ውስጥ ብገባ የዓለም መሳቂያ ትሆናለህ። which is እሺ ልተው። አንዳንድ ማይወሩ ነገሮች አሉ ሚዲያዎች ማለት ነው። በነገራችን ላይ የሚመጣውን ትውልድ የኛ አባቶች የሚመጣው ትውልድ ትከሻ የሚበልጣቸው አስቀድመው እንደውም የልጅ ልጆቻችንን የሚመጣውን ገና ወደፊት እኛን ሳይሆን ወደፊት የሚመጡ ልጅ ልጆቻችን የሚመጡት እንኳን እንዳይደርሱባቸው ሆነው በከፍታ ላይ ያሉ ሰዎች ናቸው።
እነ ጻድቁ አብዶ የሚባል ዝም ብለው በመንገድ ላይ መጽሐፍ ቅዱስ ይዘው ኢየሱስ ጌታ ነው ምናምን እንደዛ ነው እንደሚመስላችሁ? እኔ ፓስተር ጻድቁ አብዶ ማስተርስ በቴዎሎጂ ማስተርስ እያለው አውቃለሁ። አሁን ስንት ማስተርስ ሲኖረው አላውቅም። እኔ እዛ አካባቢም ከዛ በታች የተማረም ሰው አላውቅም መጽሐፍ ቅዱስን ማለት ነው። እነዚህ ሰዎች በህይወት ጥራት ብቻ አይደለም፣ በአገልግሎት ልምድ ብቻ አይደለም፣ በልምምድ ብቻ አይደለም፣ በጣም ኤጁኬትድ የሆኑ ሰዎች ናቸው። አካዳሚካሊ በጣም 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 ብዙ ርቀት የሄዱ ሰዎች ናቸው። ኢቭን ዶ በቴዎሎጂውም ቢባል ማለት ነው እዛ አካባቢ ያሉ ሰዎች እና የመጪው ትውልድ ትከሻው ልትመጥኑት አትችሉም፣ ልትከለካኩ አትችሉም። በምን ወይ እንደሆነ አውቃለሁ። እንደሱ ወደ በኋላ ላይ እመለስበታለሁ። እሱ ላይ ወንድምነት ቀጥል። ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ሻለቃ ጳውሎስን ከገዳዮች እጅ ለማስመለጥ የአገር ገዢ ወደ ሆነው ወደ ፕሌክስ ቂሳሪያ ሲልክ ለአንዱ ጳውሎስ 200 እግረኛ ወታደሮችን 200 ደግሞ ጦር መሳሪያ ያላቸውን ከነዚህ ውጪ ደግሞ 70 ወታደሮች አንድ ላይ 470 ወታደሮችን ለአንዱ ጳውሎስ እንዲመደብ ነው ያደረገው። ስለፈራም አይደለም፣ ችግር ስላለበትም አይደለም። ጳውሎስ በ470 ወታደሮች የታጀበው እዛ ጋር ምንድነው አይሁድ ሊገሉት ሲሉ ነው አስጥሎ ነው የሚልከው ወደዛ የምታስተው ሮማዊ ስለሆነ ነው። እዛ ጋር ፖለቲካል ኢሹ ነበረ። አሁን ይሄንን ሰው ማን ሊገለው ነውና ነው ወታደር ሰጥቶት የሚሄደው? አሁን ሐዋርያት 23 ላይ ያለው ሌላ ጊዜ ያወራላችኋለሁ። እሱ የሚለው ሰማይ ከምድር የተለያየ እንደዛ የተለያየ ነው። እሱ እንደሚለው አይደለም። እዛ ጋር ያለው የጳውሎስ ታሪክ ግን አሁን ሽፍት ይሆናል። ወንድምነት ስክሪፕቸራሉን ካወራን አሁን ጀስቲፋይ ማድረግ ይሆናል። እሱን አሁን ማውራት የምፈልገው ስለዚህ ነው። አባቶች እንዴት ዲስሪስፔክት እንዳደረገ ነው ማውራት ፈልግ። ቀጥለው ቪዲዮን ቀጥለው አባዬ። እሺ ይሄ አንዱ ሐሰተኛ የመሆኑ ምልክት ነው ወገኖች። እዚህ ያላችሁ ከስር እግዚአብሔርን ቃል እንዴት አጣመለው ራሱ እንደሚጠቀም አስቡ። ይሄ ደግሞ ሐሰተኛ ስለመሆኑ አንዱ ምስክር ነው። ጂሰስ ኦፍ ክራይስት። በዚህ ልክ መታጀቡ ለምን አስፈለገ የምትሉ ሰዎች ለአገልጋዮች መንግስታዊ የሆነ ፕሮቴክሽን፣ መንግስታዊ የሆነ ከለላ፣ መንግስታዊ የሆነ ዌልካም፣ መንግስታዊ የሆነ ጥበቃ ያስፈልጋል። ለብዙ ሰዎች ሞዴል የሆነ ምልክት የሆነ ታላቁ ሐዋርያ ጳውሎስ በ470 ወታደሮች ታጅበዋል እያልኩ ነው። አይ እሱ የታጀበው እንደዚህ ስለሆነ ነው እንደዛ ስለሆነ ነው ብለ ማስተባበያ ልሰራ ትችላል። ምን ማስተባበያ አንሰጥም። እዩ ጩፋ አንተ መጽሐፍ ቅዱስ በደረሰበት ደርሰ ማታቅ ሰው ነው። መጽሐፍ ቅዱስ አታውቅም። ጳውሎስ እዛ ጋር ሊገደል ሲል አሽሽቶ ነው እንዳይገሉት ሲባል ጥበቃ ተደረገለት ማለት እኮ ወደ አንዱ ፈራጅ እስኪያደርሱት ድረስ ነው እኮ። ወደ አንዱ ፈራጅ አድርሱት ብሎ ነው እንዳይገሉት ነው ይዞት የወጣው ከዛ ማለት ነው። ከዛ አንተ ጋር መጥቶ ነው ፍርዱን መቀበል ያለብህ ነው የሚለው። ክስ ካላቸው መጥተው አንተ ጋር ያቅርቡት ነው። ሊገደል ስለነበረ እሱን የተከላከሉት እኮ የጳውሎስን። አንተ ሊገል የመጣ ሰው ኖሮ ከዛ ፖሊሶቹ ይዘው ነው አንተን ከዛ ፍርድ ቤት አቅርበው በቃ ፍርድ ቤት ሄዳችሁ ክሰሱ። እንደዛ ነው እንዴ ያንተ ኬስ? ምንና ምንድን ነው የሚገናኘው? አሁን ሐዋርያት ሥራ 23 ላይ ሁላችሁ የምታውቁት ታሪክ ነው እንግዲህ የሆነው። እዛ ጋር ሊገደል ሲል በግዛቱ ፖለቲካው በኋላ የሚመጣበትን ጦስ ስላወቀ እንዳይገደል ነው ወታደሮቹን ይዞ ወደ ሌላኛው ገዢ ወደ ራሱ ቦታ አድርሶ እዛ ሄዳችሁ ክሰሱት ከፈለጋችሁ የተባለው። እሺ ቀጥሎ ወንድምነት። እዚህ ላይ እንትን አለልም ብዙ like emotional young my goodness ትበዋል እያልኩኝ ነው። ለአጋሲ ሽንቱልስ ያባብጦ ሶናሽ ወይዱ ተታን ላፑን ታም ወታደራይ እሲ ጳውሎስ አረ የሰውዬ ነውረኛ ሰው ነው። እንደዚህ ነው እንደሚለው ክብር አቀባበል ነው እንዲያደርጉለት። ጳውሎስ እኮ ሊገደል ተመካክረዋል ሊገሉት ነው ሲባል እኮ ነው ሰውዬው በወታደር አስይዞ። ቆይ ወንድምነት ይሄንማ ላንብበው። እኔ ስክሪፕቸሩን እንትን ማለት አልፈልግም፣ ግን ሁላችሁ ተከታተሉ ይሄንን። ኧረ እሺ ከ23 እኔ ከመጽሐፍ ቅዱስ ያላችሁ ተከታተሉኝ። ከኔ ከስንት ጀምሮ ላንብብላችሁ መሰላችሁ?
ከአምስት ጀምሮ ላንብብላችሁ፣ ችግር የለውም ታገሱኝ። እሺ ከአምስት ጀምሮ ላንብብላችሁ ይህን ታሪክ ከላይ ከአምስት ጀምሮ ላንብብላችሁ ታሪኩን። ጳውሎስም ወንድሞች ሆይ ሊቀ ካህናት መሆኑን ባላውቅ ነው በሕዝብ አለቃ ላይ ክፉ ቃል አትናገር ብሎ ተጽፏልና አላቸው። ጳውሎስ ግን እኩሌቶቹ ሰዱቃውያን እኩሌቶቹም ፈሪሳውያን መሆናቸውን አይቶ ወንድሞች ሆይ እኔ ፈሪሳዊ የፈሪሳዊም ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳት ይፈርዱብኛል ብሎ በሸንጎ ፊት ጮኸ። ኦኬ ይህም ባለ ጊዜ በፈሪሳውያንና በሰዱቃውያን መካከል ጥል ሆነ፣ ሸንጎም ተለያየ። ሰዱቃውያንም ትንሣኤ መልአክም መንፈስም የለም የሚሉ ናቸውና፣ ፈሪሳውያን ግን ሁለቱንም ያምናሉ። ታላቅም ጩኸት ሆነ። ከፈሪሳውያንም ወገኖች የሆኑት ጻፍቶች ተነስተው በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይም መልአክ ተናግሮት ይሆን ብለው ተከራከሩ። ብዙ ጥልም በሆነ ጊዜ የሻለቃው ጳውሎስን እንዳይገነጣጥሉት ፈርቶ ጭፍሮቹን ወርደው ከመካከላቸው እንዲነጥቁት ወደ ሰፈሩም እንዲያገቡት አዘዘ። ኦኬ ሁለት ቡድን ሆነው ሊቀጣቀጡ ነበር። ስለዚህ ጳውሎስን እንዳይገነጣጥሉት ነው ያለው። ጠቡ ቢነሳ መሰነዛዘር ቢጀመር ጳውሎስ ይገነጣጠላል መሃል ላይ ማለት ነው። በዚህ ጊዜ ነው ሻለቃው ጳውሎስን እሺ አወጣው ከሰፈሩ ጭፍሮቹን ወስዶ ማለት ነው። ወታደሮች ጭፍሮቹ የሚለው ያው ወታደሮቹ መካከል ማለት ነው። እሺ በሁለተኛው ሌሊት ጌታ ባጠገቡ ቆሞ ጌታ በጳውሎስ አጠገብ ማለት ነው፣ ጳውሎስ ሆይ በኢየሩሳሌም ስለኔ እንደመሰከርክ እንዲሁ በሮም ልትመሰክርልኝ ዘንድ ይገባሃልና አይዞህ አለው ይላል። ከዛስ በጠባም ጊዜ አይሁድ ጳውሎስን እስኪገሉት ድረስ እንዳይበሉና እንዳይጠጡ በመሐላ ተስማሙ። አቤት በጠባም ጊዜ ማለት ጠዋት በሆነ ጊዜ ማለት ነው። ኦኬ አይሁድ ጳውሎስን እስኪገሉት ድረስ እንዳይበሉና እንዳይጠጡ በመሐላ ተስማሙ። በቃ ጳውሎስ ካልሞተ ምግብ አንበላም አንጠጣም አሉ ማለት ነው። ከዛስ ይህንንም ሴራ ያደረጉት ሰዎች ከ40 ይበዙ ነበር። ከ40 በላይ ናቸው። በጥንቃቄ ስሙኝ በጌታ እሺ። እዚህ ያላችሁ ሰዎች በጠቅላላ ምን እያለ እንደነበር እሱ መጽሐፉ ምን እንደሚል በጥንቃቄ ስሙኝ። ከ40 ይበዙ ነበር። ከ40 በላይ ሰዎች ናቸው ማለት ነው። እሺ እነርሱም ወደ ካህናት አለቆችና ወደ ሽማግሌዎች መጥተው ጳውሎስን እስክንገድል ድረስ ምንም እንዳንቀምስ ተረጋግመን ተማምለናል አለ። ተረጋግመን ተማማልን ማለት በቃ የበላ ምግብ የቀመሰ ጳውሎስ ሳይሞት እንደዚህ ይሁን ብለው ተረጋግመዋል። እኔ አልበላም ምግብ ጳውሎስ ሳይሞት ብለውም ደግሞ ምለዋል ሁሉም። እሺ እንግዲህ አሁን እናንተ ከሸንጎ ጋር ሆናችሁ ስለሱ አጥብቃችሁ እንደምትመረምሩ መስላችሁ ወደ እናንተ እንዲያወርደው ለሻለቃው አመልክቱ። አሁን በሻለቃው እጅ አይደል ጳውሎስ ያለው? ጭፍሮቹን ልኮ አላስመለጠውም ጳውሎስን ሊዘነጣጥሉት ሲሉ። ከዛስ አሁን ሽማግሌዎቹን እያባበሉ ነው መጥተው ማለት ነው። ምን አሏቸው? አጥብቃችሁ እንደምትመረምሩ መስላችሁ ወደ እናንተ እንዲያወርደው ለሻለቃው አመልክቱ፣ እኛም ሳይቀርብ እንድንገለው የተዘጋጀነን አሏቸው። ኦኬ ደፈጣ ውጊያ ማለት ነው። መንገድ ላይ ጠብቀው ጳውሎስን ሊያጠፉት ነው ተዘጋጅተዋል። የጳውሎስ የእህቱ ልጅ ግን ደባቸውን በሰማ ጊዜ የጳውሎስ የእህቱ ልጅ ደባቸውን በሰማ ጊዜ መጥቶ ወደ ሰፈሩ ገባና ለጳውሎስ ነገረው። ኦኬ ለሐዋርያ ቅዱስ ጳውሎስ ነገረው። ምን ብሎ? ከላይ ይኸው ሽማግሌዎቹ አጥብቀን የሚጠይቁ መስለው ወደ ሻለቃው መጥተው አንተን እንዲሰጣቸው ይለምናሉ። ከዛ ደግሞ ከ40 በላይ ሰዎች ተማምለዋል ምግብ ላይ ቀምሶ አንተን ሳይገሉ ነው። እሺ ጳውሎስም ከመቶ አለቆች አንዱን ጠርቶ ይህን ብላቴና ወደ ሻለቃው ውሰድ የሚያወራለት ነገር አለውና አለው። እርሱም ይዞት ወደ ሻለቃው ወሰደውና ይህ ብላቴና የሚነግር ነገር ስላለው እስረኛው ጳውሎስ ጠርቶ ወደ አንተ እንደወስደው ለመነኝ አለው። የሻለቃውም እጁን ይዞ ፈቀቅ አለና ለብቻው ሆኖ የምታወራልኝ ነገር ምንድን ነው ብሎ ጠየቀው። እርሱም አይሁድ ስለ ጳውሎስ ከፊት ይልቅ አጥብቀህ እንደምትመረምር መስለህ ነገ ወደ ሸንጎ ታወርደው ዘንድ ሊለምኑ ተማምለዋል አለ። ተስማምተዋል። እንግዲህ አንተ በእጅ አትበላቸው፣ እሺ አትበላቸው ነው። እስኪገሉት ድረስ እንዳይበሉና እንዳይጠጡ ተማምለው ከእነርሱ ከ40 የሚበዙ ሰዎች ያደቡበታልና። አሁን ምሽግ ይዘዋል። ለአንዱ ጳውሎስ ሊገደል ከ40 በላይ ሰዎች ምሽግ ይዘዋል። ጳውሎስን ሊያጠፉት ማለት ነው። አሁንም የተዘጋጁ ናቸው። ያንተን ምላሽ ይጠብቃሉ አሉ። ሬዲ ናቸው። አሁንም ተዘጋጅተው ቦታ ይዘዋል። በተጠንቀቅ ነው ያሉት። ጳውሎስን ገነጣጥለው ሊገሉት ከ40 በላይ ሰዎች። እሺ የሻለቃው ይህ ነገር ለእኔ ማመልከት ለማንም እንዳትገልጥ ብሎ ካዘዘ በኋላ ብላቴናውን አሰናበተው። ከዛስ ከመቶ አለቆቹም 2 ጠርቶ
ወደ ቂሳሪያ ይሄዱ ዘንድ 200 ወታደሮችና 70 ፈረሰኞችን 200 ባለጦር መሳሪያዎችን ከሌሊቱ በ3ኛው ሰዓት አዘጋጁ አላቸው። ጳውሎስንም ወደ አገረ ገዢው ወደ ፊልክስ በደህና እንዲያደርሱት የሚያስቀምጡበትንም ከብት ያዘጋጁ ዘንድ አዘዛቸው። ደብዳቤም ጻፈ እንዲህ የሚል ምን የሚል ከቀላውዲዮስ ሉሲዮስ ወደ ክቡር አገረ ገዢው ወደ ፊልክስ በሰላም ላንተ ይሁን ይላል ደብዳቤው ነው። ይህን ሰው አይሁድ ይዘው ሊገሉት ባሰቡ ጊዜ ከጭፍሮቹ ጋር ደርሼ አዳንኩት። ሮማዊ እንደሆነ አውቄ ነበርና የሚከሰሰበትንም ምክንያት አውቅ ዘንድ አስቤ ወደ ሸንጓቸው አወረድኩት። በሕጋቸው ስለመከራከር እንደከሰሱት አገኘው እንጂ ለሞት ወይም ለስራት የሚያደርስ ክስ አይደለም። በዚህም ሰው አይሁድ ሴራ እንዲያደርጉበት ባመለከቱኝ ጊዜ ያን ጊዜውን ወደ አንተ ሰደድኩት። ከሳሾቹም ደግሞ በፊት ይከሱት ዘንድ አዘዝኳቸው። ደና ሁን ይላል። ወታደሮቹም እንደታዘዙት ጳውሎስን ይዘው በሌሊት ወደ አንቲጳጥርስ አደረሱት ይላል። በነጋውም ከእርሱ ጋር ሄዱ ዘንድ ፈረሰኞቹን ትተው ወደ ሰፈር ተመለሱ ይላል። ሎክ በዚህ ያላችሁ ስሙኝ፣ 700 ሰዎች። አሁን እዚህ ጋር ወታደሮች የተላኩት ጳውሎስን ለመግደል ምሽግ ይዘው እየጠበቁ ያሉ አሉ። በመንገድ ስንት ሰዎች? ከ40 በላይ ሰዎች ጳውሎስን ለማጥፋት ከ40 በላይ ሰዎች ቦታ ይዘው ጳውሎስ ላይ ውጊያ ለመክፈት ተዘጋጅተዋል፣ አድፍጠዋል። ደፈጣ ውጊያ ሊከፍቱ ጳውሎስ ላይ ከ40 በላይ ሰዎች መንገድ ላይ እየጠበቁት ነው። እነዚህ ሰዎች እንዳይገሉት ነው። ከዛ ሻለቃው ጠርቶ ምን አላቸው? ከመቶ አለቆቹ 2ቱን ጠርቶ ወደ ቂሳሪያ ሄዱ ዘንድ 200 ወታደሮችን፣ 70 ፈረሶችን፣ 200 ባለጦር መሳሪያዎችን ከሌሊቱ በ3ኛው ሰዓት አዘጋጁ ብሎ ከዛ ከበባ ነው ጳውሎስን ያስመለጠው። እዩ ጩፋ ለጳውሎስ አቀባበል ተደረገለት። ለጳውሎስ አቀባበል የተደረገለት በ200 ወታደር በ70 ፈረሰኛ ነው። እንደዛ እያልክ ታወራለህ። አረ ጳውሎስን ሊገሉት ሲሉ ነው ሲያደምጥ ወታደሮች ይዘውት ከዛ ከተማ ይወጡት። እነዚህ ሊያጅቡት አይደለም፣ ጳውሎስን ከሞት ሊያስመልጡት ነው። ከ40 በላይ ሰዎች ምሽግ ይዘው ነበር ሊገሉት፣ ሊያጠፉት። ጳውሎስ እንኳን ታጅቧል። እኔ ብታጀብ ምን ችግር አለ እንዴ? አትሊስት እግዚአብሔርን አትፍሩ እናንተ። ጥሪያችሁም አይደለም እንጀራችሁ አይደለም እንዴ? መጽሐፍ ቅዱስን አታነቡም እንዴ? እንጀራችሁ አይደለም እንዴ እንጀራ የምትበሉበት እንዴ? ምን ነው ቦክሰኛውም እኮ ቦክስ ይለማመዳል እኮ ሄዶ ገጥሞ አሸንፎ ፍራንክ ለማምጣት። እንጀራችሁ ከሆነ እንደ እንጀራ እንኳን አታነቡትም እንዴ መጽሐፍ ቅዱስን መኖሪያችሁ ከሆነ? ጳውሎስን አቀባበል አደረጉለት ወታደሮች። የቱ ጋር? ጳውሎስ እንዳይገደል ነው እንጂ ያስመለጡት ወታደሮቹ። ወንድምነት አንድ ጊዜ ወደ ኋላ መልሰውና ይሄን ሐሳብ አሰማቸውና ቀጥሎ ለፈው ወደ ነበረበት ቀጥሎ ጂሰስ እሺ ወንድምነት ታብታብና ኮፕሊንክ አድርጉ። ማህበረ ቅዱሳን ተባረኩ። በዚህ ልክ መታጀቡ ለምን አስፈለገ የምትሉ ሰዎች ለአገልጋዮች መንግስታዊ የሆነ ፕሮቴክሽን፣ መንግስታዊ የሆነ ከለላ፣ መንግስታዊ የሆነ ዌልካም፣ መንግስታዊ የሆነ በቃ ያስፈልጋል። 23 በአስተሳሰብ በመረዳት እግዚአብሔር በትውልድ ላይ ይሰራል። በአስተሳሰብ በመረዳት በእያንዳንዱ ብቃት የሚመጣው ትውልድ ራሱን የገነባ ያነበበ የተረዳ የእግዚአብሔርን መንግስት ጉዳይ በትክክል ጠንቅቆ የሚያውቅ ነው። ከለላ መንግስት ተስፋ አድርገው በራሳቸው ጀት የሚንቀሳቀሱ ሰዎች ይፈጠራሉ። በራሳቸው ቬት ምናምን። እኔ እዩ ጩፋ አንድ ጥያቄ ልጠይቅ። ኦነስትሊ ስፒኪንግ እኔ አይደለም አንድ ጀት 20 ጀት 30 ጀት 40 ጀት ዋሬቨር ቢኖር ጉዳይ አይደለም። እኔ ኦኬ ቬት አይደለም ቬት የምትታጀብበት ቬት ፋብሪካ ቢኖር ጉዳይ አይደለም። እኔ ግን እንደዚህ በኩራት የምታወራው ከየት መጥቶ ነው? ቤቱ ከየት መጥቶ ነው የተገዛው? በራሳቸው ጀት ምናምን ስትል ከየት እያመጣችሁ? ዘርፋችሁ ነው አይደለም እንዴ? ሰርቃችሁ ነው አይደለም?
አይደለም እንዴ? አስራትና መባ ሰርቃችሁ ነው። አዳራሹ የእናንተ ስለሆነ የሚገባው ሁሉ ገቢ እናንተ ኪስ ነው የሚገባው። ነግደናችሁ ነው። ምናለሽ ተራ ነግዳችሁ ነው እንዴ? ይቅርታ። ፒያሳ ነግዳ ህንፃ መሳሪያ ምናምን ከዛ ትርፋችሁ ነው እንዴ? ይቅርታ። ከሀያት የወረስከው እሱ ነው። ሜንሽን እንትኖቹን ሸጠ ምናምን ወደቦቹን ምናምን ሸጠ አሜሪካ ላይ ነው። ረስቼ ሰርቃችሁ ነው አደለ? እኛ ጉዳያችን እኮ ከቤቱ አይደለም። ቤቱን ያመጣችሁት ግን በሽተኞችንና ድሃዎችን ነጥቃችሁ ነው። ስለዚህ አሁን ቤቱን ደግሞ ወደ ጀት እናሳድጋለን ስትሉ ስንት በሽተኛ ትገላላችሁ፣ ስንት ድሃ ትነጥቃላችሁ ነው። እኛ የሚያሳስበን እሱ ነው። እሺ ወንድምነት ቀጥለው እንጨርሰው። መሀል ላይ ያቆምኩ ሰዎቹ ምናልባት ደስ ላይላቸው ይችላል የሚሰሙን ሰዎች። ወንድምነት ቀጥለው። ቁርበት ስሜት የመነጨ ይመስላል። ላስት ዊክ በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለመታደም በምናደርገው ጉዞ በሲዳማ ብሔራዊ ክልላዊ መንግስት እና በሲዳማ ክልል ወንጌል አማኞች አማካኝነት እንዲሁም በአጠቃላይ በከተማዋ ነዋሪዎች ወደ ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የተሻለ እና የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ ማረጋገጫ ልሰጣችሁ ወዳለሁኝ። በተራ ጫጫታ ይጠፋል ብሎ ማሰብ ተራ ቅዠት ነው። ለማንኛውም ይህንን መልእክት ለጓደኞቻችሁና ለቤተሰቦቻችሁ ቶሎ ሼር አድርጉ። ሰላም ቆዩልኝ። እሺ ወንድምነት አመሰግናለሁ ስለከፈትከው። ያው የሰማችሁት ነው መጨረሻ ላይ ያለውን። ማናችሁም እዚህ ሀሳቡን እንድትደግሙት አልፈልግም። እኔ ቤት ፖለቲካ አይወራም። ከፖለቲካ ጋር ለማያዝ ያው ሰርቫይቭ ብዙ ጊዜ ሌቦች እንደዛ ነው ሰርቫይቭ የሚያደርጉት። እንደዛ መለጠፍ አለባቸው። የሆነ አዳኝ ይፈልጋሉ ሁልጊዜ ማለት ነው። የእንትን ጊዜ መውጫ ማለት ነው። እንደዛ አይነት መጨረሻ ላይ ያነሳውን ሀሳብ እዚህ ቤት አናነሳውም ደግመን ማለት ነው። እዚህ ቤት ፖለቲካም አይነሳም ማለት ነው። እዚህ ማቴዎስ ቆሮንጦስ የሚባልበት ቤት ስለሆነ ማለት ነው። ከዛ መልስ ነው የምናወራው። ለሌሎቻችሁ ማስጠንቀቂያ ነው። እንግዲህ እናያለን። ከዚህም ጫን ባለመጣለው ምን ታመጣላችሁ? ዝም ብላችሁ መቀበል ነው ብለዋል። ካውንስሉ ደግሞ መግለጫ አውጥተዋል፣ ታግደዋል ብለዋል። ስለዚህ እኔም እንግዲህ እንደ ኤፍሬም ባለ ጊዜ እዚህ ጓደኞቼ ያሉ እዚህ አብረው የሚያገለግሉ ወንድም እህቶቼ በጣም በቃ ወንጌል አማኞች የሚባለው ትልቅ ፍሬም ላይ ጥግ ላይ የሆኑ እንደሚንፈራፈሩት ትንንሽ ትሎች እንደዛ ውሰዱንና እኛም ከዛሬ ጀምሮ በተለይ እኔ አሁን ራሴን ወክዬ ነው የምናገረው። የምትሰሙኝ አንድም ሰው ሁለትም ሰው እዚህ የምትሰሙኝ ሰዎች ካላችሁ እዩ ጩፋ የሚያገለግልበት የትኛውም አዳራሽ ላይ እንዳትሄዱ። ኦልሬዲ አብያተ ክርስቲያናት እኔ እንደዛ ቀድሜ አልናገርም ታውቃላችሁ። ተቃዋሚም ነኝ። የአባቶችን ምሪት ትእዛዝ ጠብቃለሁ። በራሴ ምንም እንደዚህ አይነት ትእዛዞችን አላስተላልፍም። ብዙ ጊዜ የአብያተ ክርስቲያናት ካውንስል አግዶታል። እሱ ቸርች ብሎ የሚጠራው አዳራሽ በፍጹም እንዳትሄዱ። እሱ የሚለቃቸውንም ማንኛውም አይነት ትምህርቶችንም እንዳትከታተሉ። ኦኬ፣ ሰብስክራይብ ያደረጋችሁትም ኤኒ ቻናል ካለ አንሰብስክራይብ አድርጉ። ካውንስሉን ጠብቁ። ግን የምንመራው በካውንስሉ ነው። ኦኬ፣ አሁንም ሰሚት የምናደርገው ለካውንስሉ ነው። ለካውንስል መሪዎች ለአባቶቻችን ነው የምንመራው። እነሱ አግደናል ካሉ እና አግደነዋል። አሁን እኛ ከዚህ ሰዓትና ደቂቃ ጀምሮ አግደነዋል። እዩ ጩፋን ማለት ነው። እሱ አዳራሹ ላይ ሊንፈራፈር ይችላል፣ የትም ሄዶ ሊንፈራፈር። እኛን የምትሰሙን ሰዎች ግን የእኛ ወዳጆች የሆናችሁ ግን አባቶቻችንን መታዘዝ አለብን። ስለዚህ አንሄድም። በማንኛውም ሁኔታ ውስጥ ተባባሪ አይደለም። ፈርዘር የሆነ መግለጫ የሚያወጡ ከሆነ እነሱ እናያለን፣ እንጠብቃለን እሱን ማለት ነው። እስከዛ ድረስ ግን እነሱ ላወጡት መግለጫ ወይም ትእዛዝ ታዛዦች ነን ማለት ነው። እንደ ወንጌል አማኝ በዛ ነው የምንመራው። ስለዚህ የምትሰሙን ሰዎች ካላችሁ ግን የሚሄዱም ቤተሰቦቻቸውም ካሉ እናንተም በፍጹም ወደዛ እንዳትሄዱ።
ታግዷል። ምን እንደሚሆን እንግዲህ ቀጥለን እንሄዳለን። ማንም ሊያስቆመኝ አይችልም ነው ያለው። በጣም በጣም አደገኛ አካሄድ። አሁን እንዳልኳችሁ ይሄ የሐሰተኛና የእውነተኛ የሌብነት ዘይ ሽያጭ ምናምን አይደለም። አሁን ሃይማኖትን የማስቀጠልና ያለማስቀጠል የህልውና ትግል ሆኗል አሁን ማለት ነው። ከሃይማኖት በላይ ሆናለሁ ነው የሚለው እሱ፣ ከመሪዎች በላይ ሆናለሁ ነው የሚለው። ና እንደዛ አይቻልም፣ እንደዛ አይቻልም። ማን ስለሆን ከአንተ ከየት መጥተህ ደግሞ 10 ዓመት ያልሞላ የመጣበት ህይወት ስርዓትና መንገድ ሁሉ ማይታወቅ ሰው መጥተህ ና እንኳን አንተ እነ ተስፋዬ ጋቢሶ እነ ጻድቁ አብዶም አላሉ። ኖ ስርዓት ትገዛለህ፣ አንገት ትደፋለህ። ቁጭ በል ሲሉ ቁጭ ትላለህ፣ ተነሳ ሲሉ ትነሳለህ፣ ዝጋ ሲሉ ትዘጋለህ። ና ዘግተህ ሙሉ ወንጌል ተማርካሉ ዘግተህ ሙሉ ወንጌል ትመጣለህ። በፍጹም አንተ ከማንም በላይ አይደለህም። በፍጹም ምንም አታመጡም። እንደፈለግ ሆናለሁ። እሱ ሌላ ሃይማኖት ነው። እሱ ፍቃዱን ታስረክባለህ። ከዛ ሌላ ሃይማኖት የራስን ትከፍታለህ። ሃይማኖት ተከታዮች ኑ ትላለህ። ሄደው መጥተው ፎቶውን ለጥፈው መንከባለል ይችላሉ፣ ያንተ ሃይማኖት ተከታዮች ማለት ነው። እዚህ ቤት ውስጥ ግን አይቻልም። የራስን ሃይማኖት ትቀይሳለህ። እዛ በወንጌል አማኝ ስም ግን አይቻልም ማለት ነው። ካውንስሉን ንቀህ አባቶችን ንቀህ ማንም ሊያቆመኝ አይችልም፣ እኔ ከማንም በላይ ነኝ፣ እንደዚህና እንደዛ ነው ብለህ ውልሲ እናያለን። እንደሱ የሚሆን አይደለም። ሶ ፈርዘር እነሱ የሚያወጡትን መግለጫ ተከታተሉ። እናንተ እንግዲህ አብያተ ክርስቲያናት ካውንስሉ የሚያወጣውን መግለጫ ቀጣይ ፈርዘር የሚያወጣ ከሆነ እናንተ እሱን መከታተል ነው። ከዛ በኋላ እንሄዳለን። ሌላ እንግዲህ እንዳልኩት ቅድም መግቢያ ላይ እንዳልኩ ነው፣ የዩ ጩፋ ደጋፊዎች ትኖራላችሁ። በጣም ብዙ ሰዎች እያየው ነው። ኮሜንት ላይም በጣም ብዙዎቻችሁን እያየው ነበረ ቅድም ስትንፈራፈሩ ማለት ነው። የኔ ወዳጆች የሚሆናችሁ ማለት ነው። እንዳልኩት ቅድም እኔ ወደ ሶሻል ሚዲያ የመጣሁት እኔ ዘመድ ለማብዛት አይደለም፣ እንደዛ አይደለም። የገባኝን እውነት ለመንገር ነው ኦኬ የመጣሁት እዚህ ማለት ነው። ሰው ኮምፕሮማይዝ ማድረገው እውነት የለኝም ዘመድ ለማፍራት ስል ማለት ነው። እናንተ የፈለጋችሁትን ማመን መብታችሁ ነው። እኔ ደግሞ ከቤተ ክርስቲያኔና ከመሪዎች ጋር ቆሜ የፈለግኩትን የማመን መብቴን ትጠብቁልኛላችሁ። እናንተን እኔ እንደዚህ ማመን አትችሉም ብዬ አልጣላችሁ። የፈለጋችሁትን ማመን መብት አላችሁ እናንተ፣ አልጣላችሁ። አደራ ግን እንዳታስቆሙኝ። እኔን መተህ ማቆም አለብህ፣ ትክክል አይደለህም፣ ስነስርዓት ምናምን እንዳትሉ። ትላንትም ስላየው ነው የተወሰኑ ኮሜንቶች አይቻለሁ ከካውንስሉ ከመግለጫ በኋላ ፖስት ባረኩት ነገር ማለት ነው። እንዳትሉ፣ ወደዛ እንዳትመጡ። ያኔ ነው የምንጋጨው እኛና እናንተ ማለት ነው። እናንተ ችግር የለውም፣ እኔ ችግር የለውም ብያችኋለሁ። እኔ መንገር እንጂ እናንተ ላይ የሆነ ነገር መጫን ምና አልችልም። እኔ ስትፈልጉ ፎቶውን ለጥፋችሁ ጧፍ እያበራችሁ ስገዱለት፣ መብት አላችሁ። ከኔ ጋር የምንጣላው እናንተም ፎቶውን ለጥፈን አብረን ጧፍና አብራና እንስገድ ስትሉ የዛኔ እንጣላለን ከኔ ጋር ማለት ነው። ሶ እንደዛ ይሁን። አመሰግናለሁ። እሺ ወገኖች አላችሁ እዚህ ገስት ላይ ፋሚሊዎች፣ ቤካዬ ወንድምነት ካንተ ልጀምርና ከዛ በኋላ ወደ ላይ እንሄዳለን እንደ ቅደም ተከተላችን ማለት ነው። እሺ ወንድምየው፣ እግዚአብሔር አምላክ አብስቶ ይባርክ። ሁሌ ፕራውድ ማድረግብህ ወንድሜ ነህና ጸጋ ይብዛልህ ወንድምየው። በመጀመሪያ ወይም በቅድሚያ ካውንስሉን ላመሰግን ወዳለው መግለጫ አውጥቶ ማገዱን ስላሳወቀን ማለት ነው። ግን ምንድነው እያመሰገንኩም የሆነ ምፈራው መሰጋውም ነገር አለ ብዬ አስባለሁ። ስፔሻሊ ካሁን ቀደም የተላለፉት እነዚህ ውሳኔዎች ስራ ላይ ውሎ አላገኘናቸውም። ከዛ የተነሳ አፈጻጸሙ ላይ ትንሽ አንዳች እክል እንዳይገጥመው የሚል ስጋት ያሳድርብኛል። ሰው እንዴት መስራት አለበት፣ እንዴት መሆን አለበት ለነሱ እንተዋለን። ይሄ ነገር በቀጥታ ይቅርታ አድርግልኝና ከመንግስት ጋር የተያያዘ ነገር ሊኖር ይገባል ብዬ እኔ አምናለሁ። እንደነዚህ አይነት አመፀኞች ልክ በካውንስሉ ስልጣን ሲታገዱ ግን ደግሞ ምንም ነገር ውጤት ሳይመጣበት ሴምቲንግ እነሱ ወይም ስራቸውን እየሰሩ ከተገኙ አሁንም የካውንስሉ ምንም አይነት መግለጫ ዋይ አይቃጥርም ወይ ደግሞ አቅም የለም ወይ አቅም ቢስ ነው የሚያደርገው ብዬ ነው የማስበው። ስለዚህ በዚህ ጉዳይ ላይ መንግስት መጨመር አለበት ብዬ አስባለሁ። አንድ ውግዘት አንድ አገልጋይ ላይ ወይም
ቸርች ብሎ ሊጠራው ይችላል whatever አዳራሹ ላይ ውሳኔ ከተላለፈ አፋጣኝ እርምጃ ሊወሰድበት ይገባል ብዬ እኔ አስባለሁ። አለበለዚያ ምንም አይነት ነገር ቢደረግ ጥርስ የሌለው አንበሳ አይነት ነገር ነው የሚሆነው። ከመጨው ውጪ ምንም ነገር ሊያመጣ አይችልም የሚል አሁን ልክ እንዳየነው አይነት ነገር ነው ምላሽ የምናገኝበት ብዬ ነው የማስበው። ሰው አፈጻጸሙ ላይ ካውንስሉ በጣም መስራት አለበት። አሁን ምንድነው ካውንስሉ እንደዚህ ነው በውስጡ ያቀፈው ይሄ እንደዚህ ምናምን ነገር እሱ አይደለም ችግር የለም። ከጊዜ ወደ ጊዜ ነገሮች እየጠሩ ይመጣሉ። ከጊዜ ወደ ጊዜ ደግሞ ላይክ እንደዚህ አይነት ነገር እየሰራ ከመጣ ካውንስሉ እያበረታታ ነው ኢንከሬጅ ያደረግ ነው። ከዛ ደግሞ እየነቀፍ ነው ማለት በዚህ ጋር ብታረግ ይሄ ነገር ነው ባታረግ ይሄ ነገር በዚህ ጋር ቢሆን እያልን ያው እንደ አባት ከላይ ሆኖ እኛም እንደ ልጅ እየሰማን ደግሞ እኛም የራሳችን ሐሳብ እየሰጠን ከዛ ወደሚያስተካክሉበት ነገር እንዲመጡ እናደርጋለን ማለት ነው። ሶ ካውንስሉ ያስተላለፈው ውሳኔ እግዚአብሔር አምላክ የተባበረውና የተስማማው ኦኬ እግዚአብሔር አምላክ ያጸደቀው ውሳኔ ነው። እንዴት ቤጋ እንደዚህ ይሰራል ብላችሁ ካላችሁኝ ማቴዎስ ወንጌል ምዕራፍ 18ን አንብቡ። ኦኬ ስለ ቸርች ዲሲፕሊን እንዴት ስታደርግ እግዚአብሔር አምላክ አብሯቸው እንደሚተባበር ከእነርሱም ጋር አብሮህ እንዳለ የምታውቁት እንግዲያውስ ከማቴዎስ ወንጌል ምዕራፍ 18 ከምናገኘው ሐሳብ ነው ማለት ነው። ኦኬ አንድም ሁለትም ሆናቸው ብሎ ሲል በዛ በተሰበሰቡበት ዲሲፕሊን ሲያደርጉ እግዚአብሔር ከነሱ ጋር አብሮ እንደተባበረ አሁን በኢዩ ጩፋ ላይ የተደረገው ዲሲፕሊን ኦኬ የተላለፈው ውሳኔ እግዚአብሔር አምላክ ከላይ የተስማማው ጉዳይ ነው። ኦኬ አሁን ወንጌላውያን አማኞች ነን ብላችሁ ብትሉ እናንተ ወንድሞቻችን እዛ ያላችሁ እኔ ወዳችኋለሁ አከብራችኋለሁ። ኦኬ እናንተ እዛ ስላላችሁ አልዳናችሁም እንደዚህ ምናምን አይደለም። እናንተም ወንድምና እህቶቻችን ናችሁ። ሶ እናንተ አሁን ከማን ጋር ነው የምትሆኑት ነው? እግዚአብሔር አምላክ ከላይ ካስቀመጣቸው ከመሪዎቻችሁ ጋር ነው ወይስ አንድ በደሃ መቀነት ራሱን ካሳበጠ ቲቢተኛ ጋር ነው? ኦኬ ከማን ጋር ነው? ከማን ጋር ነው የምትሆኑት? አሁን ለእናንተ ነው የምተው። ስለዚህ እናንተ እንደ ወንጌል አማኝ ስፔሻሊ አባቶቻችሁ ለወንጌል ዋጋ እንደከፈሉ አባቶቻችሁ ስለ ወንጌል ስሉ እንደተጋደሉ የምታምኑ የምትቀበሉ በዛ አይነት ነገር ውስጥ ያላችሁ እናንተ ካላችሁ እንግዲያውስ ካውንስሉን ወይም ደግሞ አባቶቻችሁን አድምጡ። እነርሱ ውግዘት አስተላልፈዋል። ዲሲፕሊን ሊደረግ ዘንድ ይገባል ተብሏል። የእነሱን ውሳኔ አክብራችሁ አሁን የእነሱን ድምፅ ሰምታችሁ ከእነሱ ጋር አብራችሁ ልትሆኑ የሚገባው ብዬ እኔ አስባለሁ። ኦኬ አስባለሁ። ሶ ወንድሞቼ እህቶቼ እኔ በጣም ደስ ብሎኝ ነው ማወራው፣ በጣም ደስ ብሎኝ ማለት ነው። ግን አንድ ነገር አሁን ከስር ኮሜንት ላይ ምናምን ነገር ከዚህም በኋላ ምናምን ነገር በጣም ብዙ ነገሮች ሊነሱ ይችላሉ ብዬ አስባለሁ። ወንድምነት አትስጥ፣ እነሱ ይንፈራፈሩ ምን አብረው ዘይት የጠጣ ሰው እንትን አለ ብለህ እንትን ይበላቸው ዘይቱ ለእነሱ ሳይሆን ለእነሱ ሳይሆን እኔ ምን እያልኩ ነው መሰለህ እንደነዚህ አይነት በደሃ ገንዘብ ራሳቸውን ያሳበጡ ገንዘብ በራሳቸው ጥሮ ግሮ እንዳመጡ አይነት ነገር አክት የሚያደርጉት ነው እንዴት አመፀኛ እንደሆነና የወንጌል ጠላቶች አሁን ወንጌል አርበኛ ሳይሆን የወንጌል ጠላቶች የመስቀሉ ጠላቶች ኦኬ ምንም ነገር ከማድረግ ወዳላ የማይሉ አመፀኞች እንደሆኑ የምታውቁት መጽሐፉ ኦሬዲ እግዚአብሔር አምላክ የተመሰገነ ጽፎልናል። በቃ ፊልሶስ ምዕራፍ 3ን ካነባችሁ በደንብ አድርጎ ይነግሯቸዋል። ኦኬ ግን ከምንም በላይ ግን የሚገርመኝ እነኚህ ሰዎች ቀድሞውኑ ፍርድ ተመድቦባቸዋል። ቀድሞውኑ በፍርድ ጥላ ውስጥ ያሉ ናቸው። እናንተ ግን መስሏችሁ ወይኔ ጌታ ሰው ምናምን አይስታፍቻ ኖ ፍርድ ተመድቦባቸዋል። ኦሬዲ ፍርድ የተመደበባቸው ሰዎች ናቸው። ለማንኛውም ነገር ግን አሰኞች ነቢያት ደግሞ በብዙ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ አሰኞች አስተማሪዎች ሆነው ይነሳሉ አይደለም። እነርሱም የዋጃቸውን ጌታ እንኳን ክደው ነው የሚለው። ስለዚህ በስራቸው የዋጃቸውን ጌታ የካዱ ናቸው። ክደው ያስክዷቸዋል። እነኛ ሰዎች አምፀው ያጻምጹባቸዋል። ኦኬ ማን ከማን ያንሳል? እሱ ማን ነው? እንደውም ምናምን ነገር ብራዘር ጌታችን ኢየሱስ ክርስቶስ እንኳን አገልጋይ ነው። ኦኬ አገልጋይ ብላችሁ ምናምን ብለን ያልከው ራሱ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በአዲሲቷ ድንኳን አገልጋይ ነው። አገልጋይ ነው ብራዘር። ኦኬ አንተ ጌታ ነህ? አንተ አምላክ ነህ? ማን ነው የሚሉት ነህ አንተ እንዴ? እዛ ቤት ያለው ተክልዬ አምላክ እንደሆነ አንተኛ ቤት መጥተህ አምላክ ልትሆን ነው? ኖ አንተ አመፀኛ ነህ፣ ሐሰተኛ ነህ፣ ሐሰተኛ ነህ፣ ግጥም ብለህ ሐሰተኛ ነህ። ያውም የዋጀህን ጌታን የካድክ በስራ ኦኬ የዋጀህን ጌታ በስራ የካድክ አመፀኛ ነህ። እኔ ልንገራችሁ አይደለም በተለይ ሸራ ወጥሮ
እኔ እንትን ደግፉኝ ከኋላ ምናምን የሚሉ በጠቅላላ አመፀኞች ናቸው። የሆነ ቤት ከፍቶ ምናምን ነገር አቧራ አራግፎ በመጥረጊያ ጠርጎ ምናምን ነገር ኢንተርናሽናል ያለው በጠቅላላ ሌባ ነው። ልንገርህ ሌባ። አብዛኛው አሁን ተስፈኞች ሌቦች አሉ። ተስፈኞች ሌቦች አሉ። ማንም ልትሆን ትችላለህ። ማንም ልትሆን ትችላለህ። ኢንተርናሽናል ብለህ ያልክ በጠቅላላ እኛ በእናንተ ምክንያት ተሸማቀቅን፣ በእናንተ ምክንያትም ተሰደብን። ኦኬ ተሰደብን። ብዙዎችም የተከተሏችሁ በመዳራት ነው ማለት እናንተን ስለሚሰጥ ደሴም አይነት ግብር ስላላችሁ ነው እናንተን የተከተሉት። ኦኬ በእናንተም ጠንቅ ነው የእውነት መንገድ የተሰደበው። ማንሽም ብትሆን አሁን ነገ ያቀድካለ ለምሳሌ እንደዚህ እንደ ጩፋ ምናምን ነገር ብለህ ብታስብ አንዳንዶች ከስር ተነሳችሁ በሞተር ሳይክል እንድታጀ የምትፈልጉ ለምን ሲባል በሞተር ጀምሮ በባጃጅ ከባጃጅ ወደ ቤት አድጋለሁ ብለህ ተስፋ ሰንቀህ የምትንቀሳቀስ ለነዚህ አመፀኞች ጥብቅና የቆምክ አይ ችግር የለውም ብለህ ከሆነ ቦታ ደብዳቤ ይዘህ ወጥተህ የራስን ነገር ለማርካት ሚስትህን በነጭ ሶፋ ለማስቀመጥ የተነሳ አለ። እየነገርኩ ነው። አስረግጬ ነው የምነግርህ ብራዘር፣ አስረግጬ ነው የምነግርህ። እነኚህን ከመሳሰሉት አመፀኞች፣ ትዕቢተኞች በድፍረት ደረታቸውን አሳብጠው መጥተው ምንም ነገር እነሱ ጋር እንደማይደርስ ማንም ምንም ነገር ሊያደርግባቸው እንደማይችሉ አድርጎ ከሚናገሩ የመስቀሉ ጠላቶች፣ የወንጌል ጠላቶች ራሳችሁን አርቁ ወንድሞቼ፣ እናቶች። የወንጌል ጠላቶች እንዳልኳችሁ ፍርድ የተመደበባቸው ናቸው። እኔ አስገራሚው ነገር ግን እንደ ሰነፍ ፖለቲከኛ ሰፈር ሄዶ መሸሸጉና መገብ እኛ አባት አለን፣ እሱን አታንሳው። እኛ አባት አለን። አባቶቻችን ባወጡት በዚያ መግለጫ ያን ተከትለን እርሱ ሐሰተኛ ስለመሆኑ ድሮም ነግረናል። አሁንም ወደፊትም እንቀጥላለን በዚህ ጉዳይ ማለት ነው። ስለዚህ እሱን ተከትላችሁ እንደዚህ ምናቱ እኔም ቅድም ወንድሜው እንዳለ አዎ ትክክል ነው ብላችሁ እናንተ አምናችሁ የተቀበላችሁ እናንተ እኔ እንደዚህ ብዬ እናንተን አኪዝ አላደርግም በምንም አይነት መንገድ። ነገር ግን አሁንም እላችኋል ልክ ወንድሜው እንዳለው የወንድሜውን ሐሳብ ስለምገዛ በምንም መንገድ ጩፋን ካልደገፍክ እንደዚህ ካላልክ በዚህ ጋር ካልወጣ ለምን ነካ ብላችሁ ያላችሁ አንፎሎ እያደረጋችሁ ንኩት። እኔ ቲክቶክ መለመኛዬ መተዳደሪያ መኖሪያ አይደለም። አንፎሎ ለምን ያደርጉናል? ብሎክ እያደረጉ ይጥፉ እንጂ ብሎክ እያደረጉ ይጥፉ። እኛ አንፈልግም። ከዚህ በፊት ተናግረናል እኮ በተደጋጋሚ። እኛ ስንመጣ እዚህ ልንሰጥ ነው የምንመጣው፣ ልንቀበል አይደለም። ከእናንተ ተቀብለን አናውቅም፣ ለዘላለምም አንቀበልም። ስለዚህ ልንሰጥ ነው የምንመጣው። አልቀበልም የምትሉ ከሆነ ብሎክ አድርጋችሁ መሄድ ነው። ይሄንማ እንደ ማስታወቂያ ሰረ ኤፍሬም ሰለቸን ሲባል ነው ያቆምኩት። መቼስ እናንተም ሰልችቷችኋል ብዬ አምናለሁ። ስለዚህ ብሎክ እያደረጋችሁ መሄድ ነው። እንዳልኩት እኛ ዘመድ ልንገዛ አልወጣንም አልወጣንም። እኛ እዚህ የምስራቹን ልንናገር ነው የወጣ ነው። ለምስራቹ እንቅፋት የሆነ ነገር ካለ እያነሳን እንሄዳለን። እሱ ማለት ነው። እሱ ቅር የሚል ካለ ብሎክ እያደረክ ጥፋ። ሸክም ነው የምትቀለው እንጂ ምንም የምትቀንሰው ነገር የለም። እዚህ እንዳልኩ ነው። እኛ ለመስጠት የመጣን እንጂ ከእናንተ በምትኩ ለመቀበል የመጣን ሰዎች አይደለንም። ተቀብለን አናውቅም፣ ለዘላለም አንቀበልም። ለዘላለም እየሰጠን ነው የምንኖረው ማለት ነው። ስለዚህ የምትሄዱ ሰዎች መሄድ አለባችሁ። ቶሎ ቶሎ ብሎክ እያደረጋችሁ አንፎሎ እያደረጋችሁ እንደዛ ነው መሄድ ያለባችሁ። እንደዛ ፊልም የምታደርጉ ሰዎች ወንድምነት ተባረክሽ። እሺ በመጨረሻ በካውንስሉ የምታገለግሉ አባቶቻችን በጣም እንወድህ ምናከብርህ ወይም በጣም የምንወዱት ምናከብሩት ፓስተር ጻዲቁ እንዲሁም አብሮት የሚሰሩ ዋናው ጻፊው ትላንትና መግለጫ ያሉት ፓስተር ጌቱ አሁን ከእናንተ የምንጠብቀው አፈጻጸም ነው። ልክ እንደነዩ ጭሮ ነው ምናምን እንደሚባሉት እነኛ የባንክ ቡኮች ኦኬ ልክ አግዳችሁ ስታበቁ እንደፋንኑት አይነት ነገር በጭራሽ ሊሆን ዘንድ አይገባም። ስለዚህ ከመንግስት ጋር ተያይዛችሁ አብራችሁ አፋጣኝ እርምጃ ወደ ፍጻሜው በሚያደርስ አይነት አቅም መታችሁ ልታሳዩን ዘንድ ይገባል። በምንም ነገር እኛ ከናንተ ጋር ነን። እኔ ከናንተ ስር ሆኜ ነው ማገለግለው። እናንተ በምታወጡት በማንኛውም መግለጫ አው እሺ ትክክል ነው ብዬ ተቀብዬ ነው የምቀጥለው እንጂ እናንተ ላይ ባመጣ አልነሳም። አንዳንድ ጊዜ እንደ ሰነፎች አይደለም፣ አሁን በማስተዋል ነገሮችን የምናደርገው። ስለዚህ እናንተ ፍጻሜው ቶሎ ብሎ ወደ ስራ እንዲገባ ነገርየውን በትክክል ሆኖ ላይክ ከግብ ደርሶ ልናይ እንፈልጋለን። በስተመጨረሻ በጣም ወዳቸዋለሁ። ዝም ብሎ ግምታቸውን ከሚያወሩ ከሰፈር ዱርዮች ደግሞ ራቁ። በተለይ በጌታ ስም ከሚያጭበረብሯችሁ
ቀይዋን ያየሽ ብጫ ነው ወይስ አረንጓዴ ከሚሉ ኦኬ ዝም ብሎ በግምት ምኞታችሁን ከሚነግሯችሁ ከሰፈር ዱርዬ እነዚህ እንትኖች ማፊያዎች ናቸው። አንዳንድ የሰፈር ዱርዬ አለ። ኦኬ የሰፈር ዱርዬ አለ ከነሱ ያውቁ። ሁለተኛ ነገር ደግሞ የመጨረሻው በእነኚህ በግል አዳራሽ በግል ከሚመሩ የትኛውም ሊሆን ይችላል ውጡ። ሁሌ እንደምላችሁ ወደ ሜንላይን ቸርች ወደ ሆኑት ወደ ቀደምቶቹ ተመለሱ። ኦኬ ወደ ሙሉ ወንጌል ምናምን ኦኬ ወደ መካነ ኢየሱስ ቃለ ሕይወት ምናምን ወደ ምንላቸው ወደ እነሱ ተመለሱ። ከነዚህ ሸራ ወጣሪዎች ለራሳቸው ሲሉ ምኞት የነገሩ ራሳቸውን ከሚያበለጽጉ ሌቦች እና ማፊያዎች ራሳችሁን አርቁ። እኔ በጣም ወዳችኋለሁ። ለሁላችሁም ክብር አለኝ። I love you so much. ሞር ዛን አይ ካን ሴይ እንዳለው ሰውዬ ማለት ነው። ደህና ሁኑ።